ጤና ይስጥልኝ የአዲስ ጆርናል ዩቲዩብ ቻናል ተከታዮቻችን፣ ለዛሬ አንድ ጽሑፍ ይዘንላችሁ መጥተናል። ላይክ፣ ሰብስክራይብ፣ ሼር በማድረግ ሀሳባችሁን ደግሞ ኮሜንት ላይ በማስፈር አብራችሁን ሁኑ። ህሊናዬ ንጹህ ነው፣ የገደልኩትም ያስገደልኩትም ሰው የለም። ከሳሌም መጽሔት የተወሰደ። እውነት ከማን ጋር ነች? ሌተናንት ኮሎኔል ደበላ ዲንሳ በቀድሞ ስርዓት ከነበሩት ከፍተኛ ባለስልጣኖች አንዱ ናቸው። ደርግንና ኢሂድሪን ለብዙ ዓመታት አገልግለዋል። ዘመቻ መምሪያ፣ ኢሰፓኮ፣ ኢሰፓ፣ መንግስት ምክር ቤት ውስጥ በልዩ ልዩ የኃላፊነት ቦታ ሰርተዋል። ይህ ሁሉ እውነት ነው። ግን ደግሞ ሌላም እውነት አለ። ኮሎኔል ደበላ በአንዳንድ ጉዳዮች ላይ መንግስትን ይቃወሙ ነበር። ከፍተኛ ባለስልጣንም የነበሩ ቢሆን ምስላቸውና አናኗራቸው እንደ ከፍተኛ ባለስልጣን አልነበረም። የራሳቸው ቤት የላቸውም ነበር። በዚያ ቀውጢ ሰዓት እንኳን ያለ አጃቢ ይሄዱ ነበር። ኮሎኔል በዚህ ሁለት እውነቶች መሃል የሚገኙ የቀድሞ ባለስልጣንና የዛሬ እስረኛ ናቸው። አነሳሳቸውና አወራረዳቸው ይጋጫል። ሰው ስለ እርሳቸው የሚሰጠው አስተያየትም ይጋጫል። አንዳንዱ እሳት ካየው ምን ለየው የሚል ነው። በአብዮት ጊዜ የደረሱትን ጥፋቶች፣ የታሰሩ የተገደሉትን ሰዎች፣ የፈረሱትን ጎጆዎች እየዘረዘረ ከፍተኛ ባለስልጣናቱን ሁሉ ተጠያቂ ያደርጋል። ሌላው ይህን ፍርድ አይቀበልም። በተለይ ደግሞ ኮሎኔል ንጹህ ናቸው ብሎ ይከራከራል። ለዚህም ከቀድሞ ፕሬዝዳንት ጋር የነበራቸው ጠብ፣ ድፍረታቸውን፣ ኋላም በጡረታ መገለላቸውን በማስረጃነት ያቀርባል። ኢህአዴግም ራሱ እነዚህ ልዩ ልዩ ስሜቶች እንደነበሩት መገመት ይቻላል። አዲስ አበባ ሲገባ ማን ማንን መያዝ እንዳለበት አውቆ ወስኖ ነው የመጣው። ቢያንስ ዋና ዋና ሽሞቹን ያውቃቸዋል፣ ከነስማቸው፣ ከነስራቸውና ዝርዝራቸው። ኮሎኔል ደበላ ዲንሳ እዚያ ማር የነበሩ ግን አይመስልም። ቢኖሩ ኢህአዴግ ይዛቸው ነበር። ሄዶ እጃቸውን ሲሰጡ ከለቀቃቸው አይፈልጋቸውም ነበር ማለት ነው። አሃ ተባለ ያኔ። ድሮስ ፕሬዝዳንቱን ስለተቃወሙ አይደል የተባረሩት አሉ ደጋፊዎቻቸው። በድሮ ስማቸው ላይ ሌላ ስም፣ ሌላ ዝና ጨመሩ። ወይዘሮ ኤልሳቤጥ መንገሻ የኮሎኔል ባለቤት ናቸው። ሰውየው ህዝብ የሚወዳቸው ጥሩ ኢትዮጵያዊ እንደሆኑ የሚገልጹት ከእንባ ጋር ነው። ኮሎኔሉ እጅ ለመስጠት ወደ መከላከያ ሚኒስቴር ሲሄዱ አብረዋቸው ነበሩ። ሲለቀቁም እንዲሁ። ያኔውኑ ተለቀው ከመከላከያ ሚኒስቴር እስከ አምባሳደር አካባቢ በእግር ሲሄዱ ትንሹ ትልቁ፣ ወንዱ ሴቱ ደበላ ደበላ ይዞት እያሉ ሲጮሁ ሲያጨበጭቡ ምን ብዬ ልንገርህ ደስታቸውን አሉን። ቤታቸው ድረስ ሄደን ስናነጋግራቸው ሚዛን ወደ ሰውየው ዘንበለለችበት ጊዜ ነበር። 8 ወር ያህል በዚህ አይነት ቆይታ ደግሞ ወደዚያ በኩል ዞረች። ኮሎኔል የጓደኞቻቸው ዕጣ ዘግይቶ ደረሳቸው። በቁጥጥር ስር እንደዋሉ ሲሰማ ያኔ ተግ ብሎ ቆይቶ የነበረው ሙግት እንደገና ተቀሰቀሰ። አንዳንዱ ሰው ጎሽ አለ፣ ሌላውም ጭም። ሰውየውስ ራሳቸው ምን አሉ? አንፈልጎትም ተብለው ተለቀው እንደገና ሲያዙ ምን ተሰማቸው? እንዴትና መቼ ነው የተያዙት? ስሜታቸውን ማወቅ ፈለግን። የታሰሩት ማዕከላዊ ምርመራ ውስጥ ነው። እዚያው ድረስ ሄድን፣ ገባን፣ አስጠርተን አነጋገርናቸው። ከድሮው ብዙም አልተለወጡ። ቢያንስ ከውጪ ድልድል ያለ ሰውነት፣ አጭር አንገትና ክብ ፊት፣ ሽበት ነስነስ ያለበት ጸጉር፣ በሸሚዝ ላይ ኮት ደርበዋል። ቃላቸውን ለመስጠት አላንገራገሩም። ለምንና እንዴትስ ነው የተያዙት አልናቸው። የእስር ቤት ኑሮ ምን እንደሚመስል፣ ከቀድሞ ፕሬዝዳንት ጋር ስለነበራቸው ግጭት፣ በኃላፊነት ስለነበሩባቸው ቦታዎች ብዙ ነገር ጠየቅናቸው። እሳቸውም ብዙ መልሰውልናል። አብዛኛው ቃል ባለቤታቸው ከነገሩን ታሪክ ጋር የሚገጥም ነው።
የኢትዮጵያ ሕዝብ በሚገባ እንደሚያውቃቸውና እንደሚወዳቸው ያምናሉ። ቀይ ሽብር ውስጥ እጄ የለም ነው የሚሉት። እንዲያውም ስቃወማቸው ነበር። ማስረጃው ተጽፎ ይገኛል። ሕዝቡም መንግስቱም ያውቀዋል ነው የሚሉት። እኔ እኮ ሕዝቡ እንጀራ እንዲበላ የታገልኩ ሰው ነኝ ያሉን በስሜት ነበር። ስሜታቸው እንደ መልሱ አይነት ይቀያየራል። አንዳንዴ የሐዘን፣ አንዳንዴ የቁጭት፣ ደግሞ ሌላ ጊዜ የተስፋ መቁረጥ እየሆነ ይለዋወጣል። ቤተሰብ የሚገኝበትን ሁኔታ ስንጠይቃቸው ችግሩን ሁሉ ዘረዘሩና በመሃል እንባቸው መጣ። የኔ ልጆች ዛሬ ለማኝ ብለው ንግግራቸውን አቆሙ። አይናቸውን ከድነው አንዷን በአውራ ጣት ሌላኛውን በመሃል ጣት ያዙ። ታገሏት እንባቸውን። ካሸነፉት በኋላ ታሪኩን ከሌላ ስፍራ ጀመሩልን። ኮሎኔል የተያዙት በቀይ ሽብር ከሆነ የአዲስ አበባ ጸረ ቀይ ሽብር ኮሚቴ ነገሩን ያውቀዋል በማለት በቀጥታ ወደዚያው ገሰገስን። ኃላፊዎችን ለማግኘት ብዙ አልተቸገርንም። አባላቱንም እንዲሁ ነገርናቸው የመጣንበትን። የኮሎኔሉ እጅ ከቀይ ሽብር ደም ነፃ አይደለም አሉን። እንዲያውም አዲስ አበባ ውስጥ ላለቁት ብዙ ሺህ ወጣቶች ተጠያቂ መሆን እንዳለባቸው ነገሩን። የብዙዎቹ ስሜት ኮሎኔል እንባቸውን ሲታገሉ ከነበራቸው ስሜት ጋር ሊነጻጸር የሚችል ነበር። ኃይሉ ግማሹ በቀይ ሽብር ጊዜ ታስሮ የማቀቀ ነው። ግማሹ ልጁን አጥቷል። 2-3 የገበረም አለ አሉን። በጥይት ተበሳስቶ የተገኘ የልጃቸውን ሬሳ በ8 ብር የገዙ አባት፣ 4ቱንም ልጆቻቸውን አጥተው ያበዱ እናት ብዙ አጫወቱን። ቃላቸው በቴፕ እንዲቀዳ ግን አልፈለጉም። ምን ነው አልናቸው። ከሕግም ከአግባብነትም አንጻር ተንትነው ዋናውን ኃላፊ ለማግኘት ከነገ ወዲያ ኑ ሲሉን እሺ ብለን አመስግነን ወጣን። በዛሬና በነገ ወዲያ መሃል አንድ ሙሉ ቀን አለ። ሰውየው የሚሉትን ሰምተናል። ተቃዋሚዎቻቸው የሚሉትን ለመስማት ደግሞ ቀጠሮ ወስደናል። እስከዚያው ሰፈራቸው ሄደን ሰዎችን ስለ ኮሎኔል ብንጠይቅስ? በእርግጥ ተወዳጅ ነበሩ ወይ? ከሆኑ በታሰሩ ጊዜ ምን አለ ህዝቡ? ወይስ ግፍ ሰርተዋል ብሎ ነው የሚያማርረው? ኢህአዴግ በፈታቸው ጊዜ ተቃውሞ ነበር? መጀመሪያስ ይያዙልን ብሎ ጠይቆ ነበር ወይ? የአቶ ደበላ ስሜት በጣም የተረበሸው ስለ ቤተሰቦቻቸው የጠየቅናቸው ጊዜ ነበር። ለምን እሳቸው ቤት አንሄድም? ባለቤታቸውና 7 ልጆቻቸው ምን ይላሉ? እቅዳችን ሙሉ በሙሉ ባይሳካም ሰፈራቸው ድረስ መሄዳችን አልቀረም። የጥያቄያችን መልሶች ለማግኘት በዚያ ጭር ያለ መንደር ከላይ ከታች ተመላልሰናል። የግቢ በሮች ሁሉ ዝግ ናቸው። መንገዱ ላይ ሰዎች አይታዩም። በለቅሶ በሰርግ ወይንም በስብሰባ ካልሆነ ጎረቤትና ጎረቤት የማይታዩበት ሰፈር ይመስላል። እንዲህ ስንዞርና ስንጠያየቅ አርፍደን በመጨረሻ ወደ ኮሎኔሉ ቤት ሄድን። ባለቤታቸው ነበሩ፣ ልጆቻቸውም ነበሩ። ጥያቄዎቻችንን በዝርዝር መለሱልን። ግቢውን እየዞሩ አሳዩን። የውስጥ ክፍሎቹንም ሁሉ እንድናይ ፈቀዱልን። የሰውየው መኝታ ክፍል በቁልፍ ተዘግቷል። ብናየውስ አልናቸው። በጥርጣሬ እሺ ብለው ከፈቱልን። ገባን። ባዶ ክፍል ነው። አንድ የተነጠፈ አልጋ ውስጡ አለ። መቼ የተነጠፈ ይሆን? ወይዘሮ ኤልሳቤጥ እድሜያቸው 34 እንደሆነ ነግረውናል። ከአቶ ደበላ ጋር የተጋቡት በ1970 ነው። በ14 ዓመት ትዳራቸው 2 ልጆችን አፍርተዋል። 5ቱ ከሌላ የተወለዱ መሆናቸው ነው። ትንሽየዋ ሲያኒ ትባላለች። ሰማያዊ ቱታ የለበሰች ቀይ ድንቡሼ የ6 ዓመት ሕፃን። ሲያኒ ምን ማለት ነው ስላት ጣቷን አፏ ውስጥ ከታ እንደማሰብ እንደመሽኮርመም ማለች። በይ እንጂ ስንላት ወደ እናቷ ዞረች። አግዢኝ ማለቷ ነበር። ወይዘሮ ኤልሳቤጥ ጥያቄዋን መለሱላት። አባቷ ያወጡላት ስም ሲያኒ ሲሆን ትርጉሙም ናፈክሽኝ ማለት ነው በኦሮምኛ። የአዲስ አበባ አጠራር ሲያኔውን ሲያኒ አደረገው። ሲያኔም ሲያኒ ሆነች። ታላቋ የ11 ዓመት ልጅ ነው።
በአካል ይባላል። በአካል ደበላ ቁርጥ አባቱን ይመስላል። ደበላ ደልዳላ ሰውነት፣ ክብ ፊት፣ ጎረድ ያለ አፍንጫ። አቶ ደበላ በሕፃንነታቸው እንደማለት ነው። አባትህ እንደታሰሩ ታውቃለህ? አልነው። አዎ አውቃለሁ። እየሄድክ ትጠይቃቸዋለህ? ጠይቋቸዋለሁ። አዎ። እስር ቤት ስትሄድ አትፈራም? ትምህርት ከሌለኝ እሄዳለሁ ሲለን ወደ እህቱ ዞርን። አዎ አዎ ብቻ ነው የሷ ደግሞ መልስ። አባትሽ መታሰራቸውን ታውቂያለሽ? አዎ። እየሄድሽ ጠይቂያቸዋለሽ? አዎ። ምን ይሉሻል? እንደምን ነሽ? የአቶ ደበላ ቃል ትዝ አለን። ልጆቼ ዛሬ ለማኝ መሆናቸውን ሳይ በጣም ይከብደኛል ያሉት ነገር፣ መፈናፈኛ የለኝም ያሉት ነገር ከሳቸው የሰማነውና እዚያ ያየነው ነገር አልገጥማለን። እናትየው መኪና አላቸው። ቤቱ ባለሰፊ ግቢ ቪላ ነው። ሲያኒ የናዝሬት ስኩል ተማሪ ነች። በአካል የሴንት ጆሴፍ የሞጃ ልጆች የሚማሩበት ችግረኛ ቤተሰብ እንዲህ ያለ ግቢ ውስጥ ይኖራል? ሴንት ጆሴፍስ ለማኝ ልጆችን ያስተምራል? ወይዘሮ ኤልሳቤጥን ጠየቅናቸው። ጥያቄዎቻችንን በእርጋታ ይሰማሉ። ሊናገሩ ሲጀምሩ ነው እንባ የሚቀድማቸው። ኑሯቸውን ለማሸነፍ ንግድ ቢጤ እንደጀመሩ ሁሉ አጫወቱን። ዋናውን ቤት አከራይተው ከልጆቻቸው ጋር ሰርቪስ ቤት ውስጥ ለመኖር ቢፈልጉም እንዳልተሳካላቸው አጫወቱን። ደላሎች ተከራይ እናመጣለን ብለው ሄደው ያቶ ደበላ ቤት መሆኑን ሲያውቁ እዚያው በሄዱበት እንደሚቀሩ አወጉን። በአገር ውስጥም ሆነ በውጭ ያለ ዘመድ ወዳጅ ያቅሙን ያህል ይወረውራል። ለ20 ዓመት ያህል አሜሪካ ውስጥ የኖሩት ያቶ ደበላ ዘመድ የሰውየውን መታሰር ሲሰሙ መተውም ነበር። እስረኛ ዘመዳቸውን አይተው ውዝፍ የቤት ኪራይ ከፍለው ለበአካልና ሲያኒ መማሪያ የዓመት ክፍያውን በቅድሚያ ሰጥተው ነው አሉ ወደ አሜሪካ የተመለሱት። ወዳጅ ዘመድ ያልሸፈነው ቀዳዳ የእናትየው ድርሻ ነው። ባላቸውን መጠየቅ፣ እለት በእለት እየሄዱ ስንቅ ማቀበል፣ ልጆቻቸውን ማኖርና ማሳደግ በዘመድ ብቻ አይሆንም። ወይዘሮ ኤልሳቤጥ እንዳጫወቱን ትግሉ ከባድ ነው። የማያውቁትን ስራ አስጀምሯቸዋል። ፍራሹን፣ አልጋውን፣ ፎቴ ወንበሩን ያልሸጡት የቤት ቁሳቁስ የለም። አቶ ደበላ ይህንን ሲያውቁ ምን አሉ? ወይስ ድሮም ያውቁታል? ካላወቁት እኛ ስለምን እንጽፈዋለን? ለምን በበሽታ ላይ በሽታ እንሆንባቸዋለን? ጠዋት 5 ሰዓት ላይ ነበር ከመኖሪያቸው የደረስነው። ከዚያ በፊት የአካባቢው ነዋሪዎች ስለ አቶ ደበላ ያላቸውን ስሜት ለማወቅ ሞክረናል። ወደ ቀበሌው አዳራሽም ጎራ ብለናል። ለሹመት የቀረቡ ወይንም የታጩ ሰዎች መናገር የሚፈልጉ አይመስሉም። አንዳንዱ ሰው ይፈራል፣ ሌላው እንደ ልቡ ይናገራል። ግን ስሜን አትጥቀሱ፣ ፎቶም አታንሱኝ ብሎ ነው ስለ አቶ ደበላ የሚናገረው። አይቶ ከማጣት ጭርሱን ነው ለማየት ይሻላል ወንድሞቼ አሉን አንድ ሰውዬ። በአቶ ደበላ መታሰር ያዘኑ ሰፈርተኛ ናቸው። በእድሜ ገፋ ያሉ። እንዴት አልናቸው። ለምሳሌ ጃንሆይ ከ50 ዓመት በላይ ገዝተዋል። በወርቅ ምንጣፍ እየሄዱ የወርቅ ካባ እየለበሱ ነው ኢትዮጵያን የገዟት። ያላዩት ዓለም የለም። እግዚአብሔርን ብቻ ሲቀር ሁሉን አይተዋል። ምን ነው ቢሉ ንጉስ ናቸው። ኋላ ግን ህዝቡን አዳለ። ተጠረጠሩ ጃንሆይ፣ ተተቹ በአደባባይ። ብዙም አልቆየ ታሰሩ ተባለ። ንጉስ ሆነው ቆይተው ከመታሰር እንዲያው ፊቱኑ ባልነገሱ። ወይዘሮ ኤልሳቤጥ የተናገሩት ችግር የኚህን ሰው ንጽጽር አስታወሰን። የዛሬን አድርገውና እሳቸውም ድሮ ያንድ ከፍተኛ ባለስልጣን ሚስት ነበሩ። ዛሬ የቤት ዕቃ ያወጡ መሸጥ ደርሰዋል። ባለስልጣን ባያገቡ ይሻላቸው ነበር ይሆን? አቶ ደበላ ዲንሳ የደርግ አባል ነበሩ። የኢሰባ ማዕከላዊ ኮሚቴ አባልም ነበሩ። የአብዮታዊ ዘመቻ መምሪያ ኃላፊም ነበሩ። የሸዋ ክፍለ ሀገር አስተዳዳሪ ነበሩ። ያን ሁሉ ሹመት አልፎ ነው እንግዲህ በመጀመሪያ ጡረተኛ፣ ዛሬ ደግሞ ያው እስረኛ የሆኑት። ያን ሁሉ ከፍታ ወጥቶ ከመውረድ
ጭርሱኑ ባይወጡ ይሻላቸው ነበር ማለት ይቻላል። እውነት ለመረዳት የተከሳሹን ብቻ ሳይሆን የከሳሽንም ቃል መስማት ያሻል። ያኛውስ ወገን ምን ይናል? በምን ወንጀል ነው የሚከሳቸው? ማስረጃስ አለ ወይ? እነዚህንና ሌሎች ጥያቄዎችን ይዘን ወደ አዲስ አበባ ጸረ ቀይ ሽብር ኮሚቴ ቢሮ ስንሄድ የቀጠርናቸውን ሰዎች አገኘናቸው። ሁሉም ነበሩ። ስሜታቸው አልተለዋወጠም። የቀይ ሽብር አራማጆችን ሕግ ፊት ለማቅረብ እንደቆረጡ ናቸው። ግን ሁሉንም በዝርዝር ለማወቅ ወደ ሀገር ውስጥ ጉዳይ ሚኒስቴር ብትሄዱ ነው የሚሻለው አሉን። ይቻላል ግን ጠየቀ አንዱ ከመካከላችን። በሚገባ ስንሄድ እውነትም ይቻላል። ከኃላፊዎቹ ጋር ስንገናኝ የመጣንበትን ጉዳይ ነገርናቸው። ኮሎኔል ደበላ የታሰሩበትን ምክንያት ጠየቅናቸው። የመንግስትና የአዲስ አበባ ጸረ ቀይ ሽብር ኮሚቴ አቋም ተመሳሳይ ነው። በቀይ ሽብር ዘመቻ የአያሌ ወገኖቻችን ንጹህ ደም ፈሷል። የአንድ ዘመን ወጣት ትውልድ በጭጋኔ ተፈጅቷል። የአንድ አብዮታዊ ሞት በሺህ አናርኪስቶች ሕይወት እየተመነዘረ በደማቸው መፈክር ተጽፏል። ኢትዮጵያውያን በኦሪት ጊዜ ያልታየ ጭካኔ የተፈጸመባቸው በቀይ ሽብር ዘመን ነው። ማን ፈጸመው? ስርዓቱ ነው የኃላፊዎቹ መልስ። ስርዓቱ በአንድ ሙሉ ሰው ሊመሰል ይችላል። ጆሮዎቹ፣ አይኖቹ፣ ሆዱ፣ እጁና እግሮቹ ከሌሉ ሰውየው ሰው፣ ስርዓቱም ስርዓት አይሆንም። ዋናው ግን ራስ ነው ይባላል። ደርጉ ኢሰፓኮ ዘመቻ ማስተባበሪያው የፓርቲው ማዕከላዊ ኮሚቴ የስርዓቱ ልዩ ልዩ ራሶች ነበሩ። ኮሎኔል ደበላ ሁሉም ውስጥ ነበሩበት። ለምን ታዲያ መጀመሪያውኑ አልተያዙም? ኃላፊው ይህንን ጥያቄ ይመልሱታል። ከኢህአዴግ ለሰውየው የነበረው ግምት ልክ እንደ ህዝቡ እንደነበረ የተለቀቁትም በዚህ ምክንያት እንደሆነ ውሎ አድሮ ግን ስለሳቸው ብዙ መረጃዎች መገኘታቸውን ጠቅሰው ሲያገላብጡ ብድግ ለማለት ቃጣን። አንዱ የአቤታዊ ግለሰብ ታሪክ ማህደር የሚል ርዕስ ከውጪ ሰፍሮበታል። የውስጥ ገጾቹ ልዩ ልዩ ጥያቄዎች ኖረውት ከእያንዳንዱ ጥያቄ ስር ለአባላቱ መልስ መስጫ የሚሆን ክፍት ቦታ አለ። ኮሎኔል ደበላ ጥያቄዎቹን ሁሉ በራሳቸው እጅ ጽሑፍ የመለሱበት መዝገብ ነው። 46ኛው ጥያቄ የተሳትፎ ታሪክን ከነማስረጃው ግለጽ የሚል ነው። ኮሎኔል ደበላ 2 ገጽ ሙሉ የጻፉት መልስ ላይ የኢትዮጵያ ጥቅደም ዓላማን ለማስረዳት ከፍተኛ አስተዋጽኦ ማበርከታቸውን፣ በውጭ ሀገርም ተንቀሳቅሰው ጥሩ ውጤት ማስገኘታቸውን፣ የኮሚኒስት መሪያችን የእናት ሀገር ጥሪ በግንባር ቀደምትነት ለማስከበር ከ130 ሚሊዮን ብር በላይ ማሰባሰባቸውን፣ በምድር ጦር መሐንዲስ መምሪያ የተነሳውን አመጽ ከጓደኞቻቸው ጋር ሆነው በማኮላሸት አብዮታዊ ግዳጅ መፈጸማቸውን ይዘረዝራሉ። ወደ ሌላው ጥያቄ ከመሻገራችን በፊት ይህንን ማስረጃ የሚያጠናክር ጽሑፍም አለ ብለው አንድ ጥራዝ አሳዩን። ዳጎስ ያለ ነው። አብዮታዊ ፖሊስ ከድህረ አብዮት በኋላ ይላል ርዕሱ። አየነው። ማየት ብቻም ሳይሆን አነበብነው። ገጽ 119 የጸረ ህዝቦችን ሽብር ለመደምሰስ የጥበቃ ጓዶችና አብዮታዊ ፖሊስ አብሮ መስራት እንዳለባቸውና እቅዱ ያስበረከካቸው ኃይላት ትርጉሙን አጣመው አሉባልታ መንዛት እንደጀመሩ ይጠቅስና ይሁን እንጂ ይላል። በእቅዱ መሰረት ጓድ ደበላ ዲንሳ የአዲስ አበባ ከተማ የአብዮት ዘመቻ ኮሚቴ ሊቀመንበር የአዲስ አበባ ደህንነት ኮሚቴ ስብሰባ በመጥራት በከተማ ውስጥ የሚገኙትን አዳሪያን ለመመንጠር ከተማውን በሙሉ በአንድ ጊዜ አቃጥሎ ሳይሆን የጸረ ህዝቦች ክምችት ያለበትን አካባቢ ቅድሚያ ለመስጠት ምዕራፍ በምዕራፍ ተከፋፍሎ እንዲሄድ በሰጡት መመሪያ መሰረት አስተባባሪ ኮሚቴ ተቋቋመ ይላል። አቶ ደበላም ቀይ ሽብርን ሲቃወሙ እንደነበርና ማስረጃውም እንደሚገኝ የተናገሩትስ አልናቸው ኃላፊውን። የሰጡን መልስ እሳቸው የተቃወሙት ቀይ ሽብርን ሳይሆን አፈጻጸሙን ብቻ ነው የሚል ነበር። እዚህ ጋር ሌላ ጥያቄ አቀረብን። ኮሎኔሉ ግድያው ላይ በቀጥታ መካፈላቸውን የሚያሳይ ማስረጃ ይኖራል ወይ? እነዚህ ሰዎች ይሙቱ ብለው የተናገሩት ቃል ወይንም ፊርማቸውን ያኖሩበት ሰነድ አለ ወይ? ከሁሉም በላይ እሱን ለማየት ነበር የጓጓ ነው።
ኃላፊው ራሳቸውን ምሳሌ በማድረግ ነው መልስ የሰጡን። አንድ የሆነ ቦታ የጸጥታ ችግር ቢፈጠር እዚህ ባሉበት ትዕዛዝ ሊሰጡና እርምጃውንም ሊያስወስዱ መቻላቸውን ገልጸው ፈጻሚው ክፍል እዚህ እታች ያለ መሆኑን እሳቸውን ከተጠያቂነት እንደማያድናቸው ነግረውናል። አንድ ከፍተኛ ባለስልጣን ክብሪት ጭሮ መንደር ላይ ያቃጥል ይችላል። ቃታ ስቦ አልገደለም ይሆናል። ይህ ብቻ ግን ከመጠየቅ ሊያድነው ይችላል። አሁንም ሌሎች ብዙ ወረቀቶችን አሳዩን። ኮሎኔል ደበላ ለከፍተኛው የጻፏቸው ደብዳቤዎችና መመሪያዎች ናቸው። እገሌ እገሌን ይዛችሁ እንድታስረክቡ፣ ጥበቃ እንድታጠናክሩ ትብብራችሁን እንጠይቃለን። አብዛኞቹ ይህን መሰል ቅርጽና ይዘት አላቸው። የግራና ቀኙ ክርክር ባጭሩ ከፍ ብለን የጠቀስነውን ይመስላል። የከሳሽን ድምጽ ሰምተናል። የከሳሾችንም አቋም ተረድተናል። ግራና ቀኝ ምስክሮች ትንሽ ቢሆንም ቃላቸውን ሰጥተዋል። ንጹህ ናቸው ወንጀለኛ። የክርክሩ አንጓ ጥያቄዎች ይመስላሉ። ህሊናዬ ንጹህ ነው። ከኮሎኔል ደበላ ዲንሳ ጋር እስር ቤት ውስጥ የተደረገ ቃለ ምልልስ። ሳሌም መንግስት ውስጥ የነበሩትን የስልጣን ኃላፊነት ቢገልጹልን። ሌተናንት ኮሎኔል ደበላ በቀድሞ መንግስት 17 ዓመት በተለያዩ የኃላፊነት ቦታዎች ሰርቻለሁ። በመጀመሪያ የአዲስ አበባ አብዮታዊ ዘመቻ ኮሚቴ ዋና ሰብሳቢ ነበርኩ። ከዚያም የሸዋ ክፍለ ሀገር የኢሰፓኮ ተጠሪና የኢሰፓ አንደኛ ጸሐፊ በመሆን አገልግያለሁ። በመጨረሻም ጡረታ ከመውጣቴ በፊት በመንግስት ምክር ቤት ምክትል ፕሬዝዳንት ሆኜ ለ2 ዓመት ሰርቻለሁ። ሳሌም ኢህአዲግ አዲስ አበባን ከተቆጣጠረ በኋላ ሌላው ባለስልጣን ሁሉ ሲያዝ እርሱ ያልተያዙት ለምን ይመስሎታል? ሌተናንት ኮሎኔል ደበላ ኢህአዲግ ድንገተኛ ውሃ ደራሽ አልነበረም። እዚያው ያለበት ሆኖ የእያንዳንዳችንን ታሪክ ያውቅ ነበር ብዬ ገምታለሁ። ድል አድርጎ እንደገባ እንደማንኛውም የደርግ ባለስልጣን ከነበርኩበት ሄጄ መከላከያ ሚኒስቴር እጄን ሰጠው። በዚያም የነበሩት የኢህአዲግ ባለስልጣኖች በክብር እርሱ አይፈለጉም አሉኝ። ኢህአዲግ በእርግጥ ለቆኛል አልኩኝ። አዎ። መኪና ውስጥ ይግቡና ቤቶና ድርሶ ሲሉኝ እንግዲያውስ መኪና አልፈልግም በእግሬ ሄዳለሁ ብዬ ብቻዬን ከመከላከያ ሚኒስቴር ግቢ ወጣሁ። እደጅ ተሰብስቦ የነበረው ህዝብ ስሜን እየጠራ በመጮህና በማጨብጨብ አጅቦ ቤት ያገባኝ። ሳሌም በ1969 ዓመተ ምህረት ቀይ ሽብርን ይቃወሙ ነበር ይባላል። ይሄ ትክክል ነው? ሌተናንት ኮሎኔል ደበላ ትክክል ነው። ይኸው ተግባሬ በጋዜጣ በሬዲዮና በቴሌቪዥን በወቅቱ ተደጋግሞ ተገልጿል። በዚያን ወቅት ቀበሌዎችን ሰብስቤ ማንኛውም ሰው አጥፍቷል ከተባለ ጥፋቱ ተረጋግጦ በፍርድ ቤት ይጠየቃል እንጂ መግደል ትክክል እንዳልሆነና ወንጀሉነትንም አስረድቻለሁ። እናንተ ሰውን ያላግባብ የምታስሩና የምትገሉ የዛሬ ንጉሶች ትላንት አንድ ንጉስ ኢትዮጵያን በድሏል ብለን ከስልጣን ያወረድነው 284 ንጉሶችን ለመተካት አይደለም ያልኩትም እኔ ነኝ። ሳሌም ለዚህ ሁሉ ማስረጃ አለው? ሌተናንት ኮሎኔል ደበላ ማንንም መጠየቅ ይቻላል። አሁን በህይወት ያለው ህዝብም ስራዬን አይቷል፣ ሰምቷል። ከዚህ በላይ በየቀበሌው እየተዘዋወርኩ የታሰሩትን ወጣቶች በምን ምክንያት እንደሆነ በመጠየቅ ወረቀት ስላቀረበው ወረቀት ስላነበቡ ነው የሚል መልስ በማግኘት እንዲፈቱ አድርጌያለሁ። በዚህም ድርጊቴ አንተ ብሔረ ጠባብ ነህ የሚል ስም ተሰጥቶኝ ነበር። ጠባብ ምንድነው? ሰፊስ ምንድነው? ትርጉም የሌለው ነገር በህዝብ መካከል ማስረጨት አይገባም ያልኩትም እኔ ነኝ። ሳሌም አሁን ሊያዙ የቻሉት በቀይ ሽብር ወንጀል ነው የሚል ጭምጭምታ አለ። ይህ ምን ያህል እውነት ነው? ሌተናንት ኮሎኔል ደበላ እንዲህ የሚባል ከሆነ ስህተት ነው ላለው። እኔ እንደምረዳው ከሆነ በዚያን ወቅት የአዲስ አበባ አብዮታዊ ዘመቻ አስተባባሪ ኮሚቴ ሰብሳቢ ስለነበርኩ የተካሄደውን ታውቃለህና መጠየቅ አለብህ በሚል እንጂ በመግደል ወይንም በማስገደል ወንጀል አይመስለኝም የተያዝኩት። ምክንያቱም የገደልኩትም ሆነ ያስገደልኩት ሰው የለምና። ሳሌም በ1967 ዓመተ ምህረት ንጉሠ ነገስቱ ከስልጣን ሲወርዱ
ደብዳቤውን ማንበቡ ይታወሳል። ይህንን ደብዳቤ ሌላ ሰው ማንበብ ጀምሮ ፍርሃት ስለታየበት እርሶ ተቀብለው ነው ያነበቡት ይባላል። ይህ ምን ያህል እውነት ነው? ሌተናንት ኮሎኔል ደበላ እውነት አይደለም። ከሰው ተቀብዬ ሳይሆን መጀመሪያውኑ ተስፎ የተሰጠኝና ያነበብኩት እኔ ነኝ። ሳሌም ያነበቡት ደብዳቤ ንጉስ ከስልጣን እንዲወርድ የሚጠይቅ የመጨረሻ ደብዳቤ ስለነበር አልፈሩም? ሌተናንት ኮሎኔል ደበላ ንጉሱ ፊት ቆሜ በማንበቤ ምንም የተለየ ስሜት አልተሰማኝም ነበር። እሳቸውን አያቸው የነበረው እንደ አባት እንጂ አደጋ እንደሚጥሉብኝ ሰው አይነት አልነበረም። ግን እንደ ማንኛውም ሰው ስሜት ስለነበረኝ በአክብሮት ክብራቸውን ሳልነካ ግርማዊ ንጉሠ ነገሥት ግርማዊ ሆይ እያልኩ ነበር የምጠራቸው። ያ ሁሉ ተጽፎ አልነበረም። የራሴ ስሜት ነው፣ የአባትነት ስሜት። ሳሌም ንጉሱን ወደ እስር ቤት ስትወስዷቸው በቮልስዋገን አድርጋችሁ ነበር። ታዲያ አንድ ሰዎች ይህንን ያደረጉት ሆን ብለው የንጉሱን ክብር ዝቅ ለማድረግ ነው ይላሉ። እርሶ ምን አስተያየት አሉት? ሌተናንት ኮሎኔል ደበላ ይህ ፍጹም ውሸት ነው። ቮልስዋገን ያቀረብነው የንጉሱን ክብር ዝቅ ለማድረግና በእሳቸው ለመጫወት ሳይሆን ለደህንነትና ለጸጥታ ብለን ነበር። በእርሳቸው መኪና ይዘናቸው ብንሄድ አደጋ ሊጣልባቸው ይችላል ብለን ስለሰጋን ነበር በቮልስዋገን የወሰድናቸው። ሳሌም የንጉሱ አሟሟት ለብዙ ሰዎች ሚስጥር ነው። እርሶ ስለ አሟሟታቸው የሚያውቁት ነገር አለ? ሌተናንት ኮሎኔል ደበላ እኔ ወስጄ 4ኛ ክፍለ ጦር ላለው እስር ቤት ኃላፊ አስረክቤ ከወጣው በኋላ አይናቸውን አላየሁም። ከዚህ በተረፈ እንደ ማንኛውም ኢትዮጵያዊ በህመም መሞታቸውን ነው የሰማሁት። ሳሌም እርሱ ከቀድሞ ፕሬዝዳንት መንግስቱ ኃይለ ማርያም ጋር አይግባቡ እንደነበር ይወራል። ምን ነበር የሚያጣላችሁ? ሌተናንት ኮሎኔል ደበላ እንደሚታወቀው መንግስቱ ኃይለ ማርያም የራሱ ሐሳብ ካልሆነ በቀር የሌላን ሰው ሐሳብ ተቀብሎ ተግባራዊ የማድረግ ስሜት ያለው ሰው አልነበረም። በእርግጥ በመጀመሪያዎቹ የአብዮት ዓመታት ለህዝብ የቆመ መስሎ እኛን ሁሉ ከጎኑ እንዳሰለፈ አስታውሳለሁ። በዚያን ወቅት ማንም ለህዝብ እስከ ቆመ ድረስ ተቀባይነት ነበረው። በኋላ መንግስቱ ኃይሉን ሲያጠናክር ከእርሱ ጋር የነበሩትን የደርግ አባላት ዝቅ አድርጎ መመልከት ጀመረ። ጥርጥሩ ሐሳቦችን የመቀበል ስሜቱ ጠፋ። ከሌሎች ጋር ማህበር ጀመረ። ይህም ይሰማኝ ስለነበር ብዙ ጊዜ እንጋጫለን። በመጨረሻም በኢሰፓ ማዕከላዊ ኮሚቴ መደበኛን ስብሰባ ላይ እጄን አውጥቼ ህዝቡ በህዝብነቱ ብዙ ነገር ይታዘባል፣ ይገመግማል። በአሁኑ ሰዓትም ህዝቡ ቅሬታ አለው። የቅሬታ እስካልተፈታ ደግሞ መራመድ አንችልም። እኔ በተግባር አረጋግጫለሁ። ህዝቡ ከኛ ጋር አልቆመም፣ እርሶ ግን ከኛ ጋር ቆሟል ነው ብለው የሚሟገቱት። እኔም እርሶም ዛሬ እዚህ ቤት ተሰብስበን የምንወያየው በአንድ መርከብ የተሳፈረን ሰዎች ነን። አደጋ በመጣ ጊዜና መርከቡ ሲሰምጥ እርሶን ብቻ ሳይሆን እኛንም ይዞ ነው የሚሰጥም ባልኩ ቁጭ በል ብሎ አሳፈረኝ። ሳሌም ታዲያ እርሶ ቁጭ አሉ? ሌተናንት ኮሎኔል ደበላ አላልኩም። የለም ጓድ ፕሬዝዳንት የመናገር ዕድል ከተሰጠኝ ሐሳቤን ሳልጨርስ አልቀመጥም አልኩ። ከዚያን ጊዜ በኋላ አይኔን ማየት አስጠላው። እኔ የተናገርኩት ለሀገራችን ኢትዮጵያ ነው። በግሌ ምንም ያጣሁትም ሆነ ያገኘሁት ነገር የለም። በእርግጥ አባባሌ ለጡረታ እንጂ ለሞት አልዳረገኝም። እድሜውን ኢህአዴግ ባያሳጥረው ኖሮ ምናልባት ይገለኝ ነበር። ሳሌም ፕሬዝዳንት መንግስቱ በአንድ ስብሰባ ላይ በኃይለ ቃል ይሳደባሉ ይባላል። እንደውም እርሱ ላይ ተፍቶቦታልም ይባላል። ይህ ትክክል ነው? ሌተናንት ኮሎኔል ደበላ አይደለም። በሐሳብ ከመጋጨት በቀር ተፍቶብኝ አያውቅም። ዛሬ ሰውየው የለም ብዬ አልመሰክርበትም። የሆነው እንጂ ያልሆነውን አልናገርም። ሳሌም ድንገት በጡረታ ሲገለሉ ድንጋጤ ያልተሰማውትም? ሌተናንት ኮሎኔል ደበላ የልብ ጓደኛዬ አንተን በሌላ ኦሮሞ ሊተካ ነው ባለኝ በወሩ ነው በጡረታ የተገለልኩት። በዚያን ዕለት ከቢሮ የወጣሁት ከምሽቱ 1 ሰዓት ተኩል ላይ ነበር። ወደ ቤቴ እየሄድኩ ሳለ ኦሎምፒያ አካባቢ መኪናዬን የሚያሽከረክረው ሹፌር 2 ሰዓት ስለነበር ሬዲዮ ይከፍታል። የመጀመሪያው ዜና እከሌ በጡረታ ከስራ ተባረሩ፣ እከሌ ተሾሙ የሚል ነበር። በእውነቱ ሹፌሩ ደንግጦ መሪውን የለቀቀ ነበር የመሰለኝ። የእርሶ ስም ነው ወይስ የሌላ ደበላ ብሎ ጠየቀኝ።
እኔም ሊሆን ይችላል። ምንም በደል የለበትም። ትልቅ ግልግል ነው። እኔ ብጠይቅ ኖሮ ምናልባት ይገሉኝ ነበር። አሁን ግን በክብር ነው የምሰናበተው አልኩ። ሳሌም እርሶ በግሎ ደርግን በማሻሻል ስርዓቱ የተሻለ እንዲሆን ለማድረግ በተጨባጭ ያደረገው ተግባር ምን አለ? ሌተናንት ኮሎኔል ደበላ፣ ይሄ ከባድ ጥያቄ ነው። ደርግን ለማሻሻል ወይንም መስመር ለመያዝ እኔ መሪ አልነበርኩም። ደርግን ማሻሻል ማለት መንግስቱን ማሻሻል ነበር። ግን እንደማንኛውም ተራ የደርግ አባል ሐሳብ አቅርቤያለሁ። አመራሩ ህዝባዊ ይሁን፣ ስራችን የህዝብ ፍላጎትን ይከተል፣ ለህዝብ ጥቅም ይሰጥ ብዬ ተናግሬያለሁ። እውነት ለመናገር የኔ አቋም ከኛ የተሻሉ ስላሉ የነሱንም ሐሳብ እንቀበል የሚል ነበር። ሳሌም ደርግ ውስጥ የስልጣን ሽኩቻ እንደነበር ይታወቃል። በሽኩቻውም ብዙ ሰዎች ሞተዋል። ከሞቱት መካከል እንዲያው ሞተ ለሀገር ይጠቅም ነበር ብለው ያሳዘኑትና ስሜቶን የሚነካ ሰው አለ? ሌተናንት ኮሎኔል ደበላ፣ አዎ የሞቱት ብዙ ቢሆኑም ከሚቆጩኝ አንዱ አጥናፉ አባተ ነው። አጥናፉ አባተን ለሞት ያበቃው በ1967 ዓ.ም መደበኛ ስብሰባችንን ጨርሰን በሰባት ሰዓት ልንወጣ ስንል ጥያቄ ያለኝ ወንድሞቼ እንዳትበተኑ ይላል። በዚያ ጊዜ ጓድ የሚለው ቃል የለም ነበር። ስብሰባውን ይመራ የነበረው መንግስቱ ወንድሞቼ አንድ ጊዜ ቆዩ ሲል ሁላችንም ተመልሰን ቁጭ አለን። ጥያቄ ምንድነው ተባለ አጥናፉ። ሶሻሊዝም እያልን ኢትዮጵያን እየገደልናት ነው። ይህ ስርዓት በኢትዮጵያ ተጨባጭ ሁኔታ ለህዝቡ እምነትና ባህል አስቸጋሪ ስለሚሆን ሁኔታዎችን እስኪ እንይ ብሎ ይናገራል። እያንዳንዱ የደርግ አባል በአጥናፉ ሐሳብ ላይ አቋሙን ይግለጽ ተባለ። እኔም የመሰለኝን ተናገርኩ። ችግሩ የርዕዮተ ዓለም ምንነትን አለመረዳት ስለሚሆን እስቲ ለ3 ወር ውጪ ጉብኝት አድርግ፣ ከዚያ ደግሞ መንግስቱ ሄዶ ጎብኝቶ ይምጣ፣ ሁለታችሁ ስትስማሙ ነው ልትመሩን የምትችሉት ብዬ ነበር። በማግስቱ በሌላ ጉዳይ ስብሰባ እንዳለን አጥናፉን አስነስተው ወሰዱት። ከ2 ቀን በኋላ እርምጃ እንደተወሰደበት በሬዲዮ ተገለጸ። ይህ በጣም ይሰማኛል። ሳሌም፣ ሌሎችስ? ሌተናንት ኮሎኔል ደበላ፣ ሌሎችም አሉ። ከጀነራል ተፈሪ ባንቲ ጋር የተገደሉት የደርግ አባሎች እና ለማየሁ ኃይሌ፣ ተፈራ ደመቀ፣ የ10 አለቃ ኃይሌ ባይላይን የመሳሰሉት። የጀነራል ተፈሪም ቢሆን የሚያሳዝኑ ሰው ናቸው። ሳሌም፣ ከታሰሩ ስንት ጊዜ ሆኖት? ሌተናንት ኮሎኔል ደበላ፣ ቅድም እንደገለጽኩት የዘመቻው ሊቀመንበር ሆኜ በመሰራበት ጊዜ ለቀበሌዎች ደብዳቤ ጽፌልህ የስም ዝርዝር አለ የሚል ተነግሮኛል። የስም ዝርዝር ማለት ምን ማለት እንደሆነ ግልጽ አይደለም። ያን ጊዜ እየሰራ የነበረው በእኔ እምነትና ፍላጎት ሳይሆን በመመሪያና በአዋጁ ነበር። የተያዝኩበት ጉዳይ እሱ እንደሆነ ቢነገረኝም እኔ ህሊናዬ ንጹህ ነው። ከቀበሌው ቀይ ሽብር ጋር ግንኙነት አልነበረኝም። ከዚህም በላይ ቀይ ሽብርን እቃወም እንደነበረ ህዝቡም ያውቃል፣ መንግስትም ያውቃል። ሳሌም፣ እዚህ እስር ቤት ከገቡ በኋላ የቤተሰቦቹ ሁኔታ እንዴት ነው? ችግር ላይ ናቸው? ሌተናንት ኮሎኔል ደበላ፣ ከስራ ከመገለሌ በፊት ባለቤቴ ስራ ነበራት። ከዚያ በኋላ ግን አንተኑ ጠብቃለሁ ብላ ስራ ቆመች። 7 ልጆቼን የማስተዳድረው ለ31 ዓመታት ባጠራቀምኩት የጥሮታ ገንዘቤ ነበር። ሌላ ግን የለኝም። አሁን ቤተሰቦቼ ችግር ላይ ነው ያሉት። ከዘመድ ሳይሆን እኔ በኢትዮጵያዊነት ከሚደግፉኝ ሰዎች ድጎማ የተደረገላቸው ነው የሚኖሩት። ሳሌም፣ አሁን ጥረታው ታግዷል ማለት ነው? ሌተናንት ኮሎኔል ደበላ፣ አሁን ከታገደ 9 ወር አልፏል። የህይወት ኢንሹራንስም ነበረኝ፣ እሱም ታግዷል። ምንም ያገኘሁት ነገር የለም። እኔ በታሪኬ ውስጥ ገንዘብ ኖሮኝ አያውቅም። የራሴም የሆነ ቤት እንኳን የለኝም። በኪራይ ነው የምኖረው። ኪራይ መክፈል አለመቻሌንም ለመንግስት አመልክቻለሁ። ምንም መፈናፈኛ የለኝም። ሳሌም፣ እዚህ እስር ቤት ውስጥ ያለውስ ኑሮ ችግር አለው? ኮሎኔል ደበላ፣ እውነት ለመናገር ጥሩ ነው። ቤተሰቦቼ በቀን 2 ሊያዩኝ ይችላሉ። ይሄ ራሱ ትልቅ ተስፋ ነው። አሁን ባለብኝ ችግር ከቤተሰቤ ጋር ባልገናኝ ኖሮ ትልቅ አደጋ ላይ ወድቅ ነበር።
እዚህ መተው ሳያቸው ጽናናለሁ፣ እነርሱም ያጽናኑኛል። ሳሌም ፍርድ ቤቶች ይቋቋማሉ ተብሏል። አቃቤ ሕግም ተቋቁሟል። እነዚህ ፍርድ ቤቶች በእርግጥ ከመንግስት ነፃ ሆነው ይሰራሉ የሚል እምነት አሉት? ኮሎኔል ደበላ ፍርድ ቤቶች በሕግ ብቻ እንደሚመሩ ቃል ተገብቷል። የኔም እምነት እንዲያ ይሆናል የሚል ነው። ሳሌም ውሳኔውን የሚሰጠው የኢትዮጵያ ሕዝብ ቢሆን ግን እርሶ ላይ ምን የሚፈርድ ይመስሎታል? ኮሎኔል ደበላ ውሳኔውን ሕዝብ ይስጥ ቢባል ነገ ጠዋት ተለቅቄ ከቤተሰቦቼ ጋር እንደምቀላቀል እርግጠኛ ነኝ። እንዲያውም እዛ አብዮት አደባባይ ሕዝቡ ትሪቡን ላይ ሆኖ እኔ ደግሞ መሬት ሆኜ ይህ ሰው ማን ነው ቢባል በጣም ደስ ይለኝ ነበር። ሳሌም ያኔ ስልጣን ላይ በነበሩበት ጊዜ ይህንን ሳልሰራ ይህንን ሳላደርግ አለፍኩ ብሎ የሚቆጮት ነገር አለ? ኮሎኔል ደበላ አንዳችም የሚቆጨኝ ነገር የለም። የተሟላ ባይሆንም የበኩሌን ሰርቻለሁ ብዬ አምናለሁ። ለመስራትም ብዙ ተስፋ ነበረኝ። የኢትዮጵያ ሕዝብ አንዲት ግማሽ ፍንጃል እህል መግዛት በማይችልበት ወቅት በድፍረት በየኬላው ወጥቼ እየዞርኩ የቻለ ኢትዮጵያዊ 1 ኩንታል ጤፍ በየወሩ ይዞ እንዲገባ ያደረግኩ እኔ ነኝ። ለዛሬ አበቃን። የዛሬ ታሪካችን እንዴት ነበር? ከወደዳችሁት ላይክ አድርጉ። ሐሳባችሁን ኮሜንት ላይ አስቀምጡልን። ሰብስክራይብ ማድረጋችሁንም እንዳትረሱ። በሌላ ጽሑፍ እንገናኛለን።